بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على حبيبنا وقدوتنا محمد بن عبد الله وعلى آله وصحبه أجمعين. أما بعد، تعريف الصيام. الدمج تعريف الصيام سلا صوم مرنو سلا صوم تعريف سيادرغو عالم من لالو امساك عن المفطرات ነው። ጾሙን ከሚያበላሹ ነገሮች امساك ማታቀም ማለት ነው። ጾሙን ከሚያፈርሱ ነገሮች መታቀብ من طلوع الفجر الصادق الى غروب الشمس ጠዋት እውነተኛው ንጋት ከነጋበት ሰዓት ጀምሮ እስከ ፀሐይ እስኪገባ ድረስ መታቀብ ነው ጾም የሚባለው ማለት ነው። ከማንኛውም ጾሙን ከሚያበላሽ ነገር መታቀብ። ጾም በሁለት ይከፈላል። አንደኛው ጾም ሸርዒ ይባላል፣ ሁለተኛው ደግሞ ሉጋዊ ይባላል። በቋንቋ ደረጃና በሸሪዓ ጾም በሁለት ይከፈላል ማለት ነው። ሸሪዓዊ ጾም የሚባለው ይሄ ነው። አልኢምሳክ መታቀብ ነው። ከምን ከማንኛውም ሙፈጥራት ጾሙን ከሚያበላሹ ነገሮች ሁሉ መታቀብ። ከመቼ ጀምሮ? እውነተኛው ንጋት ከነጋበት ወይም ከሱሁር ሰዓት ጀምሮ በማግስቱ ኢላ ጉሩብ ሸምሲ ፀሐይ እስክትገባ ድረስ መታቀብ። ይሄ ሲያም ሸርዒ ይባላል ማለት ነው። ሸሪዓዊ ጾም ይባላል ማለት ነው። ሉጋዊ ደግሞ ምንድነው? ሉጋዊ የሚባለው በቋንቋ ደረጃ ጾም የሚባለው ይሄንም ጨምሮ ማለት ነው። ይሄንም ጨምሮ ሌላ ነገር ደግሞ ይጨምራል ማለት ነው። ከማንኛውም መጥፎ ነገር መቆጠብ ማለት ነው። ለምሳሌ ምን አለች መርየም ቢንት ዕምራን አለይሂ ሰላም? ምን አለች? ኢኒ ነዘርቱ ሊርረሕማን ሰውመን ፈለን ኡከሊመ ልየውመ ኢንሲያ አለች። እኔ ዛሬ ቀን ለረሕማን ወይም ለአላህ ተስያለሁ አለች። ለምን? ሰውም የሚባልን ነገር ላለማናገር ጾመኛ ነኝ፣ ለመጾም ለአላህ ተስያለሁ አለች። እንግዲህ ንግግር መተውም ጾም ነው። ፈካነ ሰውሙሃ ሁወ ልኢምሳኩ አኒል ከላም ነው። የእሷ ንግግሯ የእሷ ጾም ምን ነበረ? ከንግግር መጾም ነበረ። ምግብ ትበላለች እኮ ምግብ እኮ በልታለች፣ ምግብ በልታለች፣ ጠጥታለች፣ ወይም ቀኑን በሙሉ ትበላለች፣ ትጠጣለች። ግን ከጾም ግን ኢምሳክ አደረገች ወይም ከጾም ታቀበች ማለት ነው። ተመልከቱ። ስለዚህ በቋንቋ ደረጃ ጾም የሚባለው ከምግብና ከመጠጥ መራቅ ብቻ አይደለም፣ ከማንኛውም መጥፎ ነገር ብዙ ነገር ይይዛል ማለት ነው። ኢምሳክ ማድረግ ይሄ ሰውም ሸርዒ ይባላል ማለት ነው። ፈሲያሙ ፊ ሉጋ ሁወ ልኢምሳኩ ወልከፉ አን ሸይእ ወየስተዕሚሉሁ ፊ ኩል ኢምሳክ ነው። ከማንኛውም ነገር ራስን ማራቅ መታቀብ፣ ይሄ ጾም ተብሎ ይባላል። ማን እንዳለው? መርየም እንዳለች ማለት ነው። ሲያሙ ሸርዒ ግን ቅድም እንዳልነው ነው። ከማንኛውም ስሜታዊ ነገሮች ምግብ ከመሰለ መጠጥ ከመሰለ ነገር መራቅ ይሄ ምንድነው? ይሄ ሸርዒ የሆነው የጾም አይነት ነው። ሌሎችም ነገሮች አሉ። ይሄ በጣም አነስተኛው ዝቅተኛው ጾም ይባላል ማለት ነው። ከምግብና ከመጠጥ ብቻ ከሆነ ዝቅተኛው ጾም። ከፍተኛው የትኛው ነው? ከሁሉ ነገር አመቱን በሙሉ ረመዳን እንኳን ባይመጣ መታቀብ ትልቁ ጾም ይባላል ማለት ነው። ከመስረቅ መጾም፣ መጥፎን ከማየት መጾም፣ መጥፎ ከመናገር መጾም፣ መጥፎ ቦታ ከመሄድ መጾም፣ መጥፎ ነገር ከመጨበጥ መጾም። ይሄ አም ነው ሉጋዊ ሰውም ሉጋዊ ይባላል ይሄ ማለት ነው። እና ስለዚህ ይህ ጾም ከምግብና ከመጠጥና ከማንኛውም ፍላጎት የሚጾመው ጾም መቼ ነው የሚጾመው? ረመዳን ላይ። ረመዳን ሲወጣስ ይቆማል ማለት ነው። ያ ግን ይቀጥላል እስከ መቼ? ህይወታችን እስካለ ድረስ እስክንሞት ድረስ ይቀጥል። ሰውየው ጎበዝ ከሆነ
ከሁሉም ነገር ከመጥፎ አላህ ከሚጠላው ነገር ሁሉ ራሱን ያርቃል። ይሄ ጾም ከባዱ ጾም ነው ማለት ነው። እና ስለዚህ ጾም ሲመጣ ምን ያስፈልጋል? ጾም ሲመጣ ምን ያስፈልጋል? ንቃት፣ ቅልጥፍና በዒባዳ ላይ፣ ድብርትን ማስወገድ፣ ዝንጉነትን ማስወገድ ያስፈልጋል ማለት ነው። አሁን ብዙ ሰዎች ከምግብ ይርቃሉ፣ ማሻአላህ ከመጠጥም ይርቃሉ፣ ግን ከስሜታቸው አይርቁ። ከስሜታቸው ማለት ነፍሲያ ከምትፈልገው ነገር መጥፎ እንኳን ቢሆን መጥፎ ከላም ለምሳሌ መጥፎ ከላም ይናገራሉ፣ ወደ መጥፎ ነገር ይመለከታሉ፣ ያያሉ። መጥፎ ነገር ደግሞ ይሰማሉ በጆሮአቸው። ጆሮአቸው አይጾሙም፣ ምላሳቸው አይጾሙም፣ አይናቸው አይጾሙም፣ በቃ የመሳሰሉ እግራቸው አይጾሙም፣ እጃቸው አይጾሙም። ይሄ ከሆነ ዋጋ የለውም። ጾም የሚባለው ሆድህ መጾም አለበት ሐራም ከመብላት ይላሉ አሊሞች ሲናገሩ። ሆድህ ሐራሙን ነገር ከማስገባት ሐራሙን ከመብላት ሆድህ መጾም አለበት ይላሉ። አይንህ መጾም አለበት ወደ ሐራም ከመመልከት ይላሉ። ጆሮህ መጾም አለበት መጥፎ ነገር ከመስማት መዝሙር፣ ዘፈን፣ ሙዚቃ፣ ነሺዳ የመሳሰሉ ዝም ብሎ በቃ ማላ ያኒ ማለት ነው የመሳሰሉ ነገሮች ከመስማት ጆሮአችን መጾም እንዳለበት ይናገራሉ ማለት ነው። እግራችን መጥፎ ቦታ ከመሄድ፣ እጃችን መጥፎ ነገር ከመጨበጥ የመሳሰሉ ጾም የሚባለው መላ ሰውነታችን መጾም እንዳለብን ነው የሚናገሩት ማለት ነው። ስለዚህ ጾም ከየት እስከ የት ነው ብትባሉ ጾም ከእውነተኛው ንጋት ጀምሮ እስከ በማግስቱ ፀሐይ እስኪገባ ድረስ ያለው ጊዜ የጾም ጊዜ ነው እንላለን። እሺ ጾም መጾም ያለብን ከምን ነው ቢባል ደግሞ ጾም መጾም ያለብን ከማንኛውም ጾምን ሊያጠቡ ከሚችሉ ነገሮች ከማንኛውም ጾሙን ሊያበላሽ ወይም ደግሞ ጾሙን ከማይበላሽ የጾሙን ምንዳ ከሚቀንሱ ከማንኛውም ነገር መጾም እንዳለብን ነው የሚያመላክተው ማለት ነው። መጾም እንዳለብን ከማንኛውም ገባችሁ አይደል? ጾም ማታት ብቻ አይደለም። ጾሙን ከሚያጠፉ ወይም ደግሞ ጾሙን ከማይጠፋ የጾሙን ምንዳ ከሚቀንሱ ነገሮች ሁሉ መራቅ እንዳለብን ነው የሚያመላክተው ማለት ነው። ገባችሁ? እሺ መጾም ያለብን ደግሞ ከምግብና ከመጠጥ ብቻ ነው ቢባል አይደለም። እሺ ከምን ለምሳሌ ማን ነግረኛል? አይናችን፣ አይን፣ እግር፣ እጅ፣ አፍንጫ። አፍንጫ መጾም ማለት መጥፎ ከማሽተት፣ አይን፣ እግር፣ ጆሮ መጥፎ ከመናገር፣ አይን ወደ መጥፎ ከመሄድ፣ ምላስ መጥፎ ከመናገር፣ እግራችን መጥፎ ቦታ ከመሄድ፣ እጅ መጥፎ ከመጨበጥ፣ ሆዳችን መጥፎ ከመብላት፣ አቅላችን ደግሞ መጥፎ ከማሰብ መጾም ነው ያለብን ማለት ነው። ይሄ ካልሆነ ዋጋ የለውም። ሌላው ጾም የእንቅልፍ ወር አይደለም። ጾም የምን ወር ነው? የምን ወር ነው ጾም? ረመዳን የእንቅልፍ ወር ነው ወይስ የንቃት? የንቃት ወር ነው። እንቅልፉን ትተን የምንነቃበት። ግን በአሁኑ ሰዓት ምን አለ? ሰዎቹ ይጾማሉ። ይጾሙና ማታ ጫታቸውን ሲያኝኩ፣ ፊልማቸውን ሲያዩ፣ ቲክቶክ ሲጎረግሩ፣ ፌስቡክ ሲያዩ ያድሩና ልክ ሱብሂ አዛን ሲል አካባቢ ይተኛሉ ማለት ነው። ከዛ ሱብሂ ጀማዓ የለም። እንኳን ጀማዓ ብቻው አይሰግድም። በቃ በዛ ሰዓት ራሱን አያውቅም። ከዛ ተኝቶ ቀኑን ሙሉ ይተኛና መቼ ይነሳል? ለፍጡር ይነሳል። ሱብሂ የለ፣ ዙህሩ የለ፣ ዓስር የለ፣ መግሪብ የለ፣ ኢሻዓ የለም። ስሁርም አይበላም። ምናልባት ስሁር ሲተኛ ሊበላ ይችላል፣ ግን በተባለው ሰዓት አይበላም። ስሁር የሚበላው ወደ 10 ሰዓት አካባቢ ነው የሚበላው። 9 ተኩል 10 ሰዓት አካባቢ ነው። 10 ሰዓት አካባቢ ነው የሚበላው። ለምን ነብዩ ሰለላሁ ዐለይሂ ወሰለም አሉ? ስሁራችሁን በጣም አዘግዩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጣም ማዘግየት አለባችሁ አሉ። የመጨረሻ ሌሊት ማለት ነው። የመጨረሻ ሌሊት ማድረግ አለባችሁ። ወደ ሱብሂ የቀረበ ሰዓት ማለት ነው። ለሱብሂ
አንድ ሰሃባ ምን አለ? ከነቢያችን ጋር ስሁር በልቻለሁ አለ። ስሁር በልቼ በልተን ከነቢያችን ጋር ወዳው አዛን ተባለ። ለምን? ለሱብሂ ማለት ነው። ከዛ በኋላ እንደው በግምት ምን ያህል ጊዜ ይሆናል ብዬ ጠየኩት አለ አንዱ ሌላው ሰሃባ ማለት ነው። ምን አለ? 50 አያ 50 አያት በሚቀራበት ልክ ይሆናል አለው። 50 አያት ያያችሁ 50 አያት ትንሽ እኮ ነው። 50 አያት የሚቀርበት ያህል ጊዜ ይሆናል በመሃል በሱብሂና በስሁር መሃል አለ። በጣም ወደ ሱብሂ ቀርቧል ስሁሩ ማለት ነው። ስለዚህ በዚህ መልኩ ነው መጾም ያለብን፣ በአሁኑ መልኩ ሳይሆን እንቅልፍ ጾም የእንቅልፍ ፌስቡክ ምናምን የቲክቶክ ወር ሳይሆን የምን ወር ነው? የኢባዳ ወር ነው። በዚክር ነው ማሳለፍ ያለብን። ቁርአን በመቅራት በመስገድ ዳዋ በማድረግ በመዘከር ዱዓ በማድረግ የመሳሰሉ ነገሮች በመስራት ማሳለፍ ነው ያለብን እንጂ ዝም ብለን ብቻ በማላ ያኒ በማይረባ ወሬ በማይረባ ነገር በትርኪ ምርኪ ማሳለፍ የለብንም እያልኩ የዛሬውን ደርስ እዚህ እናቆማለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።